የእግዚአብሔር ክብር ወደ ቤተ መቅደሱ መመለስ። ከዚያም ያ ሰው ለምስራቅ ትይዩ ወደ ሆነው በር አመጣኝ። እኔም የእስራኤል አምላክ ክብር ከምስራቅ ሲመጣ አየሁ። ድምፁ እንደ ባህር ሞገድ ድምፅ ነበር። ምድሪቱም ከክብሩ የተነሳ ታበራ ነበር። ያየሁትም ራእይ ከተማይቱን ለማጥፋት በመጣ ጊዜ ያየሁትን ራእይ የሚመስልና እንዲሁም በኮቦር ወንዝ ካየሁት ራእይ ጋር የሚመሳሰል ነበር። እኔም በግንባሬ ተደፋሁ። የእግዚአብሔር ክብር ለምስራቅ ትይዩ በሆነው በር ወደ ቤተ መቅደሱ ገባ። ከዚያም መንፈስ አነሳኝ፣ ወደ ውስጠኛው አደባባይ አመጣኝ። የእግዚአብሔርም ክብር ቤተ መቅደሱን ሞላው። ያ ሰው በአጠገቤ ቆሞ ሳለ ከቤተ መቅደሱ ውስጥ ሲናገረኝ ሰማሁ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ ይህ የዙፋኔ መቀመጫ የእግሬም ጫማ ማሳረፊያ ነው። በእስራኤላውያን መካከል ለዘላለም የምኖርበትም ስፍራ ነው። የእስራኤል ቤትም ሆኑ ነገሥታታቸው በአመንዝራነታቸውና በማምለኪያ ኮረብታቸው ላይ በሚያመልኳቸው ሕይወት በሌላቸው በነገሥታታቸው ጣዖታት ከእንግዲህ ቅዱስ ስሜን አያረክሱም። በእኔና በጣዖታቱ መካከል ግንብ ብቻ ሲቀር መድረኮቻቸውን ከመድረኬ አጠገብ መቃኖቻቸውን ከመቃኖቼ አጠገብ በማድረግ በአጸያፊ ድርጊታቸው ቅዱስ ስሜን አረከሱ። ስለዚህ በቁጣዬ አጠፋኋቸው። እንግዲህ አመንዝራነታቸውን እና ሕይወት የሌላቸውን የንጉሶቻቸውን ጣዖታት ከኔ ዘንድ ያርቁ፣ እኔም በመካከላቸው ለዘላለም እኖራለሁ። የሰው ልጅ ሆይ ስለ ኃጢአታቸው ያፍሩ ዘንድ ለእስራኤል ሕዝብ ቤተ መቅደሱን አሳያቸው፣ ንድፉንም ያስተውሉ። ስላደረጉት ነገር ሁሉ አፍረት የሚሰማቸው ከሆነ የቤተ መቅደሱን ንድፍ እንዲያውቁት አድርግ። ይኸውም አሰራሩን፣ መውጫና መግቢያውን፣ አጠቃላይ ንድፉን፣ ሥርዓቱንና ሕጉን ሁሉ ነው። ንድፉንና ሥርዓቱን እንዲጠብቁና እንዲከተሉ እነዚህን ሁሉ እነርሱ ባሉበት ጻፋቸው። የቤተ መቅደሱ ሕግ ይህ ነው። በተራራው ጫፍ አካባቢ ያለው ስፍራ ሁሉ እጅግ የተቀደሰ ይሆናል። የቤተ መቅደሱም ሕግ ይኸው ነው። የቤተ መቅደሱ መሠዊያ፣ የመሠዊያው ልክ በረጅም ክንድ ይህ ነው። ይኸውም ክንድ ከስንዝር ማለት ነው። ቦዩ 1 ክንድ ጥልቀት 1 ክንድ ወርድ ያለው ሲሆን ዙሪያው 1 ስንዝር ጠርዝ አለው። የመሠዊያውም ከፍታ ይህ ነው። ከቦዩ መሠረት አንስቶ እስከ ታችኛው እርከን ድረስ 2 ክንድ ቁመት 2 ክንድ ወርድ ያለው ሲሆን ከትንሹ እርከን አንስቶ እስከ ትልቁ እርከን ድረስ ደግሞ 4 ክንድ ቁመት 1 ክንድ ወርድ አለው። የመሠዊያው ምድጃ ከፍታው 4 ክንድ ሲሆን ከምድጃው ወጣ ወጣ ያሉ 4 ቀንዶች አሉ። የመሠዊያው ምድጃ እኩል በኩል ሲሆን ርዝመቱ 12 ክንድ ወርዱም 12 ክንድ ነው። ላይኛው እርከንም እንዲሁ እኩል በኩል ሆኖ 14 ክንድ ርዝመትና 14 ክንድ ወርድ አለው። ግማሽ ክንድ ጠርዝና ዙሪያውን በሙሉ 1 ክንድ የሆነ ቦይ ነበረው። የመሠዊያው ደረጃዎችም በምስራቅ ትይዩ ናቸው። ከዚያም እንዲህ አለኝ፣ የሰው ልጅ ሆይ ጌታ እግዚአብሔር እንዲህ ይላል፣ መሠዊያው ተሰርቶ የሚቃጠል መሥዋዕት በሚሰዋበትና በመሠዊያው ላይ ደም በሚረጭበት ጊዜ ሥርዓቶቹ እነዚህ ናቸው። በፊቴ ቀርበው ለሚያገለግሉኝ ካህናት ለሌዋውያኑ ለሳዶቅ ቤተሰብ የኃጢአት መሥዋዕት የሚሆን 1 ወይፈን ስጥ ይላል ጌታ እግዚአብሔር። ከደሙም ጥቂት ወስደህ በመሠዊያው 4 ቀንዶች በላይኛው እርከን 4 ጎኖች ላይ እንዲሁም በጠርዙ ዙሪያ ሁሉ ታደርጋለህ። በዚህ ሁኔታ መሠዊያውን ታነጻለህ፣ ታስተሰርይለታለህም። ወይፈኑን ስለ ኃጢአት መሥዋዕት ወስደህ በቤተ መቅደሱ አካባቢ ከመቅደሱ ውጩ ለዚሁ ተብሎ በተመደበው ስፍራ ታቃጥለዋለህ። በሁለተኛው ቀን እንከን የሌለበት ተባት ፍየል ወስደህ ለኃጢአት መሥዋዕት ታቀርባለህ። መሠዊያው በወይፈኑ እንደነጻ ሁሉ በዚህም መንጻት አለበት። ማንጻቱን ከፈጸምህ በኋላ ከመንጋው እንከን የሌለባቸውን 1 ወይፈንና 1 አውራ በግ ታቀርባለህ። በእግዚአብሔር ፊት ታቀርባቸዋለህ። ካህናቱ ጨው ይነሰንሱባቸዋል፣ ለእግዚአብሔርም የሚቃጠል መሥዋዕት አድርገው
ያቀርቧቸዋል። በየዕለቱ ለ7 ቀን ተባት ፍየል ለኃጢአት መሥዋዕት ታቀርባለህ። 7 ቀን ለመሠዊያው ያስተሰርዩለታል ያነጹታልም። እንዲህም አድርገው ይቀድሱታል። እነዚህ ቀኖች ካለፉ በኋላም ከ8ኛው ቀን ጀምሮ ካህናቱ የሚቃጠለውን መሥዋዕታቸውንና የኅብረት መሥዋዕታቸውን በመሠዊያው ላይ ያቀርባሉ። ከዚያም እኔ እቀበላቸዋለሁ ይላል ጌታ እግዚአብሔር።